የሀገራዊ ምክክር ኮሚሽን የውይይት ሂደቱን ግልጽና ውጤታማ ለማድረግ ለውሳኔ የሚቀርቡ ሀሳቦች ላይ የማጥራት ስራ እየተሰራ መሆኑን አዲስ ማለዳ ገለጸ። የአማራ ክልል ምክር ቤት የግብርናው ዘርፍ በጸጥታ ችግር ምክንያት ከፍተኛ ስብራት ገጥሞታል ተባለ። ወሰን ማስከበርና የዘገየ ይገባኛል ጥያቄ ለመንገድ ፕሮጀክቶች መጓተት ዋነኛ ምክንያት መሆኑን ተገለጸ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የሀገራዊ ምክክር ኮሚሽን የውይይት ሂደቱን ግልጽና ውጤታማ ለማድረግ ለውሳኔ የሚቀርቡ ሀሳቦች ላይ የማጥራት ስራ እየተሰራ መሆኑን ለአዲስ ማለዳ ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሂደቱ ወቅት የሚነሱ የተለያዩ ሀሳቦችን፣ ጽንሰ ሀሳቦችንና አሰራሮችን ይበልጥ ግልጽ ለማድረግ እንዲሁም በዋና ዋና ነጥቦች ላይ የጋራ መግባባት ላይ ለመድረስ ያለመ ሰፊ የማጥራት ስራ እየተሰራ እንደሚገኝ ገልጿል። ለዚህም ከቃላት አጠቃቀም ጀምሮ እስከ ሀሳብ አመሰራረት ድረስ እንዴት መሆን እንዳለበት ሀሳብ መስጠቱን ገልጿል። በትናንትናው ዕለት በዋናነት 500 ተመካካሪዎችን በመሰብሰብ በተለይም በጽንሰ ሀሳብና በሂደት ደረጃ ግልጽነት የጎደላቸውን ነጥቦች ለይቶ ማጣራት ላይ ያተኮረ እንደነበርም ኮሚሽነር ዮናስ አዳዬ ገልጸዋል። በትናንትናው ላይ በቦታው ተገኝታ ከ2250 ስልታዊ ቡድን የተጣጡ ቃለ ጉባኤ የሚያጠናክሩ 25 አባላት ያሉት ተመካካሪዎች ሲዋጡ የቆዩ ምክር ሀሳቦችን በማጠናከር ላይ መሆኑን አዲስ ማለዳ ተመልክታለች። ኮሚሽኑ ከሰዓታት በፊት ባወጣው መረጃ የሀሳብ ማጠናከሩ የተጠናቀቀ መሆኑን አስታውቋል። አክሎም የተጠናከረውን ቃለ ጉባኤ ያዳመጡ ባለ 250 አባላት ስልታዊ ቡድኖች አልተካተቱም፣ በተነሳው ልክ አልተብራሩም ያላቸውን ጉዳዮች አንስተው ቃለ ጉባኤው እንዲሻሻል አድርገዋል። ትላንት ምሽት አዲስ ማለዳ ያነጋገረቻቸው ኮሚሽነሩ በሂደቱ ላይ የነበሩ ብዥታዎችን ለማስወገድ ባለሙያዎችንና ኤክስፐርቶችን በመጥራት ተሳታፊዎች በግልጽ እንዲረዱ ተደርጓል ያሉ ሲሆን ተሳታፊዎቹም ያልተረዷቸውንና የነበሯቸውን ጥያቄዎች በነጻነት አንስተዋል ብለዋል። አክሎም ይህ ሂደት እውቀት መር የሆነ ውሳኔ ለመስጠት ግልጽነትን ለመፍጠርና በጠቅላላው ሂደት ላይ ሙሉ እምነትና ድፍረት እንዲኖር ለማስቻል ትልቅ አስተዋጽኦ ይኖረዋል ሲሉም ኮሚሽነሩ ተናግረዋል። ኮሚሽነሩ እንደሰጡት ማብራሪያ ከሆነ በየቡድኖቹ የተጣጡ 25 አባላት ያላቸው ቡድኖች ከተመካካሪው የቀረቡትን በርካታ ሀሳቦች በማሰባሰብ ወደ አንድነትና ወደ መግባባት ለማምጣት የተወያዩ ሲሆን እነዚህ የውሳኔ ሀሳቦች ለ500 ተሳታፊዎቹ አቅርበው የሚያጸድቁ ይሆናል። ኮሚሽነሩ የቃላት አጠቃቀም ላይ ቃል ይገድላል፣ ቃል ይፈውሳል፣ ቃል ያቆስላል የሚል እምነት ያለው ቃል በጥቅም ላይ መዋል ስላለበት ከፍተኛ ጥንቃቄ እየተደረገ ይገኛል ብለዋል። ኮሚሽነሩ በትናንትናው ላይ የተሰራው ስራ ውይይቱን የማጥራትና የጥርጊያ መንገድ የመክፈት ስራ መሆኑንም አብራርተዋል። በተጨማሪም የውይይቱ ተወካዮች አመራረጥን በተመለከተ በሰጡት ማብራሪያ ተወካዮቹ ቀደም ሲል በ10ና 50 ደረጃ ሲመካከሩ ከነበሩትና ቃለ ጉባኤ ከሚይዙት መካከል የተመረጡ መሆናቸውን ገልጸዋል። እነዚህ ተወካዮች የተደረሰበትን መግባባት ለ500ዎቹ በመቀጠል እስከ 4000 ለሚደርሱ ሌሎች ተሳታፊዎች በማቅረብ ሂደት ውስጥ በመሳተፍ እስከ አጠቃላይ ህዝበ ውሳኔ ወይንም ሙሉ በሙሉ መግባባት ደረጃ የሚደርስ መሆኑን ገልጸዋል። በሌላ መረጃችን ወሰን ማስከበርና የዘገየ ይገባኛል ጥያቄ ለመንገድ ፕሮጀክቶች መጓተት ዋነኛ ምክንያት መሆኑ ተገልጿል። ማሽኖቹ ወደ ስፍራ ተንቀሳቅሰው ቁፋሮ ከተጀመረ በኋላ ዘግይተው የሚቀርቡ የይገባኛልና የወሰን ማስከበር ጥያቄዎች ለመንገድ ፕሮጀክቶች መጓተት ዋነኛ ምክንያት እንደሆኑ የኢትዮጵያ መንገዶች አስተዳደር አስታውቋል። የኢትዮጵያ መንገዶች አስተዳደር የኮሙኒኬሽን የቡድን መሪ ዶክተር አስራት አሳሊ እንደገለጹት አዳዲስ መንገዶች በሚገነቡበት ጊዜ ወሰን የማስከበር ስራዎች ቀድሞ የሚከናወኑ ቢሆንም መንገድ በሚገነባባቸው አካባቢዎች ከግንዛቤ እጥረት የሚመጡ የቦታ ይገባኛል ጥያቄዎች ለፕሮጀክቶች መዘግየት ምክንያት እየሆኑ ነው። ሌላው የመንገድ ፕሮጀክቶች መጓተት በምክንያትነት የተጠቀሰው የግብዓት እጥረት ሲሆን የነዳጅ ዋጋ መጨመርና ከሲሚንቶ ጋር የተያያዙ የግንባታ ግብዓቶች እጥረት በመንገድ ላይ አፈጻጸም ስራ ላይ ያሉት ተጽዕኖ እንደሚያሳርፍም ተመላክቷል። ለፕሮጀክቶች በፍጥነት መጠናቀቅ ሁሉም አካል ተባባሪ እንደሚሆንም ተመላክቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ መጨረሻ ዘገባችን እናልፋለን። የአማራ ክልል ምክር ቤት የግብርናው ዘርፍ በጸጥታ ችግር ምክንያት ከፍተኛ ስብራት ገጥሞታል ተባለ። የአማራ ክልል ምክር ቤት የግብርና ዘርፉ በጸጥታ ችግር ምክንያት ከፍተኛ ስብራት እንደገጠመው አስታወቀ። የክልሉ ምክር ቤት 6ኛ ዙር 5ኛ ዘመን 12ኛ መደበኛ ስብሰባውን ከሐምሌ 23 ቀን ጀምሮ ለ3 ተከታታይ ቀናት እስከ ሐምሌ 25 ድረስ ለባህር ዳር አካሂዷል። በስብሰባው የክልሉ መንግስት ዓመታዊ አፈጻጸም ሪፖርት ያቀረቡት ፕሬዝዳንቱ አቶ አረጋ ከበደ የክልሉ ጥቅል ምርት በ2013 በጀት ዓመት ከነበረው 242.5 ቢሊዮን ብር በ2017 በጀት ዓመት 400 ቢሊዮን ብር መድረሱን ገልጸዋል። አክለውም በክልሉ በርካታ ፈተናዎች ቢኖሩ የተመዘገበ አበረታች የኢኮኖሚ እድገት ፈጣንና ቀጣይነት ያለው መሆኑን የተረጋገጠ ነው ብለዋል። ጠቅላላና ረዘም ብሎ የቀረበው የፕሬዝዳንቱ ሪፖርት ተከትለው በምክር ቤቱ የግብርና አካባቢ ጥበቃና ሀብት ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ከፍያሉ ሙላቴ ባቀረቡት አስተያየት በገጠመን የጸጥታ ችግር ምክንያት ከፍተኛ ስብራት ከገጠማቸው ውስጥ የግብርና ዘርፉ አንዱ ሲሆን ኤክስቴንሽን ደግሞ ዋነኛው ነው የሚል እምነት አለን ብለዋል። የአብዛኞቹ ቀበሌዎች ግብርና በሙያተኞች ተደራሽ አይደለም፣ መዳረስ ቢቻል እንኳን ተረጋግቶ መስራት የሚቻልበት ሁኔታ ጠባብ ነው ያሉት ሰብሳቢው የምርምርና ኤክስቴንሽን ስራዎች በሚፈልገው ደረጃ ውህደት አልፈጠሩም ብለዋል።
ብለዋል። በፍላጎታችን ልክ ነው ተብሎ ባይወሰድም ዋጋ ተከፍሎበት እየቀረበ ያለ ማዳበሪያና ምርጥ ዘር በተለያዩ ምክንያቶች ሳይቀርብ ያድራል ያሉት አቶ ከፍ ያለው ከቢሮ አቅም በላይ በሆነ ሁኔታ የማዳበሪያ ስርጭቱ ለሌሎች ክፍያዎች ማስገደጃ ወይንም ማሳጃ የማድረግ ጉዳይ የአርሶ አደሩን አቅም ተፈታትኖ በማለትም ተናግረዋል። የምርጥ ዘር ስርጭት ስራችንም ከአድሎ ተጽዕኖ የነጻ አይደለም ብለዋል። በመሬት ያለውን ህገወጥ ተጠቃሚነት ለመክታት የሚደረገው ጥረት እንዳለ ሆኖ አሁንም በገጠርም ሆነ በከተማ መሬት የመሬት ወረራ ህገወጥ ግንባታ ለመቀነሱን በበርካታ ከተሞች በኢንቨስትመንት ስም ታጥረው የተቀመጡ ይዞታዎች እንደመሆኑ ለምክር ቤቱ አስረድተዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ዲስቶፒያ ዳግም እስክንገናኝ ድረስ በደህና ቆዩ።